ሰላም ጤና ይስጥልኝ ክቡራትና ክቡራን የጄኤምኤን ተከታታይ ቤተሰቦች እንደምን አምሽታችኋል። ለታዊ ስፖርታዊ መረጃዎችን ይዘን ቀርበናል። ስፖርታዊ መረጃዎችን ወደ እናንተ ያደረስኩ ብርሃኑ ሽቱነ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ኢንተር ሚላንን ለፍጻሜ ያደረሰው የአውሮፓ ሻምፒዮንስ ሊግ ጨዋታ ዛሬ ሌላኛውን የፍጻሜ ተፋላሚ ይለያል። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ በፓርክ ደም ፕሪንስ ፒኤስጂ ከአርሰናል ምሽት 4 ሰዓት ይጫወታሉ። በኢሜሬትስ በተደረገው የመጀመሪያ ዙር ጨዋታ የፓሪስ ቡድን 1-0 በሆነ ጠባብ ውጤት ማሸነፉ የምሽቱን ፍልሚያ ተጠባቂ አድርጎታል። ከጨዋታው አስቀድሞ በተሰጠ ጋዜጣዊ መግለጫ የመድፈኞቹ አሰልጣኝ ታሪክ ለመስራት ተዘጋጅተናል፣ እዚህ ድረስ የመጣነውም ለዚሁ ነው ሲሉ ተናግረዋል። አያይዘውም ፒኤስጂን ማሸነፍ የምንችለው ከነሱ የተሻልን ሆነን በመገኘት ነው። ምን ማድረግ እንደምንችል እናውቃለን። ከመጀመሪያው ዙር ጨዋታ ብዙ ተምረናል ሲሉም ተናግረዋል። አሰልጣኝ አርቴታ ቀኝ መስመር ተከላካዩ ዩሊያን ቲምበር በጨዋታው መሰለፍ መቻሉን ገምግመን እንወስናለን ያሉ ሲሆን ሪካርዶ ካልፊዮሪ ለጨዋታው በሙሉ አካላዊ ዝግጁነት ላይ እንደሚገኝም አክለዋል። በባለሜዳው ፒኤስጂ በኩል ወሳኙ ተጫዋቻቸው ኦስማን ዴምቤሌ ከጉዳት አገግሞ ለምሽቱ ፍልሚያ ዝግጁ መሆኑን አሰልጣኝ ሉዊስ ኢነርኬ ተናግረዋል። ፈረንሳዊ የመስመር አጥቂ በኤሚሬትስ በተከናወነው የመጀመሪያ ዙር ጨዋታ የፒኤስጂን ብቸኛ ግብ ከመረብ ማሰረፉ አይዘነጋም። ፓሪስ ሰን ጀርመን እና አርሰናል ለሁለተኛ ጊዜ የሻምፒዮንስ ሊግ ፍጻሜ ለመድረስ ነው የሚፋለሙት። ፓሪስ ሰን ጀርመን በ2019-20 አርሰናል በ2005 በ2006 ከፍጻሜ ደርሰው እንደነበር ቢቢሲ በዘገባው አስፍሯል። የአትሌቲኮ ቢልባኦ የፊት መስመር ተጫዋቾቹ ወንድማማቾቹ ጉዳት ማስተናገዳቸውንና ነገ በዩሮፓ ሊግ ከማንቸስተር ዩናይትድ ጋር ላለባቸው የግማሽ ፍጻሜ የመልስ ጨዋታ እንደማይደርሱ ተረጋግጧል። በስታዲዮ ሳን ማሜስ በተደረገው የመጀመሪያ ዙር ጨዋታ የስፔኑ ክለብ ሳይጠበቅ በማንቸስተር ዩናይትድ 3-0 መሸነፉ ይታወሳል። ነገ በኦልትራፎርድ ለሚደረገው የመልስ ጨዋታ ምንም እንኳን ውጤቱን ለመቀልበስ አስቸጋሪ ቢሆንባቸውም የወሳኝ ተጫዋቾች በቡድኑ ስብስብ መካተት የቻሉትን ለማድረግ ይረዳቸው እንደነበርም ይገለጻል። ቢልባኦ ከወንድማማቾቹ በተጨማሪ ከፍተኛ ጎል አስቆጣሪያቸውን ኦሃን ሳንቼትንም በጉዳት አጥተዋል። በላሊጋው 4ኛ ስፍራ ላይ የሚገኘው አትሌቲክ ቢልባኦ የሻምፒዮንስ ሊግ ስፍራን ይዞ ለመጨረስ 5ኛ ላይ ከተቀመጠው ቪያሪያል በ3 ነጥብ ርቀት ላይ ተቀምጧል። ክለቡ የወሳኝ ተጫዋቾቹን የጉዳት መጠን እና ከሜዳ የሚርቁበትን ጊዜ ያልገለጸ ሲሆን በላሊጋው በሚኖራቸው ወሳኝ ቀሪ 4 ጨዋታዎች መድረስ ካልቻሉ የአውሮፓ ውድድር ተሳትፏቸውን አጣብቅኝ ውስጥ ሊከተው እንደሚችልም እየተነገረ ይገኛል። ሊድስ ዩናይትድ በእንግሊዝ እግር ኳስ የሊግ እርከን ሁለተኛው በሆነው ሻምፒዮንሺፕ አሸናፊ ሆኖ ወደ ፕሪሚየር ሊግ ማለፉን ከቀናት በፊት አረጋግጧል። 24 ክለቦች በሚሳተፉበት ሊግ በአንደኝነት ያጠናቀቀው ሊድስ 100 ነጥብ መሰብሰብ ችሏል። ከተከታዩ በርንሌይ ያላቸው ነጥብ ተመሳሳይ ቢሆንም ነጮቹ በ12 የግብ ክፍያ በልጠው ዋንጫውን የግላቸው አድርገዋል። የዳንኤል ፋርካ ቡድን ውበት ያለው ያጨዋወት ስልትን በመከተል ዓመቱን በሙሉ ወጥ አቋም ማሳየት የቻለ ቡድን እንደነበርም ይነገራል። ሊድስ በ46ኛ ሳምንት ከወራጁ ፕሌመዝ አርጋይ ለነበረውን የመጨረሻ ጨዋታ በተጋጣሚው ሲመራ ከቆየ በኋላ ሽርፍራፊ ደቂቃዎች ላይ ድራማዊ በሆነ ሁኔታ አሸንፎ ሻምፒዮን መሆን ችሏል። በሊድስ ከተማ ከስታዲየማቸው ኤላንድ ሮድ ውጪ በተደረገ የድል ሰልፍ ከ150 ሺህ በላይ ደጋፊዎች ወጥተው ድላቸውን ሲያከብሩ ተስተውለዋል። በእንግሊዝ የእግር ኳስ ዋንጫ አሸናፊነት ደማቅ ታሪክ ካላቸው ቡድኖች መካከል ሊድስ ዩናይትድ አንዱ ነው። ክለቡ ከዋንጫ አሸናፊነት ዘመናትን በመራቁ ደጋፊዎቹ የክለባቸውን ድል በአደባባይ ወጥተው ሲያከብሩ የትናንቱ ከ33 ዓመት በኋላ የታየ እድል ነውም ተብሏል። በአውሮፓውያኑ በ2020 በማርሴሎ ቤልሳ ወደ ፕሪሚየር ሊጉ ባደጉበት ወቅት ሻምፒዮን መሆን ቢችሉም በኮቪድ ወረርሽኝ ምክንያት እንደ ሊቨርፑል ሁሉ ድላቸውን ሳያጣጥሙ ቀርተዋል። ክቡራትና ክቡራን ተመልካቾቻችን ከጄኤምኤን ቴሌቪዥን ለዕለቱ ያዝናቸው ስፖርታዊ መረጃዎች የእስካሁኖቹ ይመስሉ ነበር። ዜናዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጄኤምኤን ቴሌቪዥን ፕሮግራሞች ጋር መልካም ቆይታ